ዝም ብለሽ የምታልፊበት ጊዜ አለ። ለመናገር ጊዜ አለው፣ ዝም ለማለት ጊዜ አለ። ይክፋቸው ከፈለገ ዝም። ሰውየው ድንገት ሳያስበው የሚናገረው ነገር ልብ ውስጥ ያለውን ነገር ይነግርሻል። ልቤ ንጹህ ነው ቃላፌ ነው ምናምን የለም፣ ያሰበውን ነው የሚናገረው። እውነት ቢሆን እንኳን የሚናገሩት ነገር ምን ነገር አለበት ወይ? አንዳንድ ነገሮች ባይነገሩ ቢተው ይሻላል። አስተዋይ ግን ዝም ይላል። ለመስማት የፈጠነ ለመናገር የዘገየ ይሁን ይላል። ስለምትናገራት እያንዳንዷ ቃል በፍርድ ወንበር ፊት መልስ ሰጥበታል ይላል። እኔ መጀመሪያ መጽሐፍ ቅዱስን ሳጠና ለመጀመሪያ ጊዜ ሳጠና በጣም ነበር የተገረምኩት። በጣም ለመሰለሽ ብዙ ይናገራል፣ በጣም ብዙ። አንድ ዳዊት ምን ይላል? የአፌ ቃልና የልቤ ሐሳብ በፊትህ ያማረ ይሁን ይለዋል። የምናገረው ነገርና የማስበው ነገር በአንተ ፊት ያማረ ይሁን ይለዋል። ሲጸልይ ደግሞ አቤቱ ለአፌ ጠባቂ አኑር፣ ጠባቂ አድርግልኝ፣ ለአፌ ጠባቂ አኑርልኝ፣ ለከንፈሮቼ መዝጊያ ጠብቅ ይላል። ሳነባቸው የተገረምኩባቸው ናቸው። አፉን የሚጠብቅ ነፍሱን ይጠብቃል ይላል። አፉን የሚጠብቅ ነፍሱን ይጠብቃል። ለምን? አንዳንድ ሰዎች በተናገሯት ቃል ነው የሚያዙት፣ በተናገሯት ቃል ነው የሚጎዱት። ሞትና ሕይወት በምላስ እጅ ናቸው ይላል እና ሳነብ ዝም ብዬ አወጣኋቸው። መጀመሪያ ጥበብን አጠናው። መጀመሪያ ያጠናው ጥበብ ነው። ከዛ ጥበብና ደግሞ አንደበት በጣም ይገናኛሉና ሳያቸው ያማረ ቃል የማር ወለላ ነው ይላል። ከአንደበት የሚወጣ ያማረ ቃል ጣፋጭ ነው ማለት ነው። የማር ወለላ ነው፣ ለነፍስ ጣፋጭ ለአጥንትም ጠገን ነው ይላል። ከዛ ደግሞ ኢንስትራክሽን ይሰል ለማነጽ የሚጠቅም ቃል እንጂ ክፉ ቃል ከአንደበትህ አይውጣ ይላል። የምትናገሪው ነገር በሙሉ ኤዲፋይ የሚያደርግ ቢልድ የሚያደርግ የሚያንጽ እንዲሆን ይመክርሻል። ንግግራችሁ ሁል ጊዜ በጨው እንደተቀመመ ይሁን ይላል። አስበሽበት የተቀመመ ጣፋጭ ይሁን፣ እንደማር ወለላ ይሁን ይላል። ፈጥነሽ እንዳትመልሺ፣ ሁሉም ሰው ለመስማት የፈጠነ ለመናገር የዘገየ ይሁን ይላል እና በጣም አስገራሚ ነው። ለቃል በጣም ኃይል አለው። ሲፈጥርም አሁን እኮ ፈጣሪ እግዚአብሔር ሲፈጥር ይሁን ነው ያለው። ብርሃን ይሁን ሲል ብርሃን ሆነ። ውሃው ይሰብሰብ ሲል ውሃው ይሰበሰባል። በቃል ፈጠረ የሚባለው ለዚህ ነው። ሄዶ ተራራውን እንዲህ እንዲያስተካክለው አይደለም፣ ይሁን ሲል ይሆናል እና አስገራሚ ነው። የቃል ኃይል በጣም በጣም አስገራሚ ነው። ኢነርጂ አለው። ስለዚህ ምን እናድርግ? ፍቅር ምን እናድርግ መሰለሽ? አንደኛ ዝም ማለት አንዳንድ ጊዜ ያስፈልጋል። ለመናገር ጊዜ አለው፣ ዝም ለማለት ጊዜ አለው። አንዳንድ ጊዜ ዝም ማለት መልመድ አለብን። አስተዋይ ግን ዝም ይላል እና ዝም ብለሽ የምታልፊበት ጊዜ አለ። በሰዎች መካከልም እየተወራ ዝም የምትይበት ጊዜ አለ። አንዳንድ ጊዜ እኔ ወይ መንፈሳዊ ሰዎች ይሆናሉ፣ ቤተክርስቲያን ሰዎች ይሆናሉ፣ የሆነ ሀሜት ይነሳል እና ሁሉም ኮንትሪቢዩት ያደርጋል። አዎ እንዲያርገው እኮ እሱማ እንደዚህ ነው፣ እሱማ እንደዚህ ነው፣ ለምን ይባላል። እና የሚፈትንሽ ምንድን ነው? መተባበር እንዳለብሽ ታስቢያለሽ። እኔ ደግሞ በጣም የማልወደው ነገር እሱም ያስተማረኝ ነገር ስለ ሰዎች ኔጌቲቭ ነገር ማውራት ነው። ስለዚህ ጨንቃይ ነበር በፊት። እነሱ እያወሩ ነው፣ ከዛ አንድ ነገር እንድትይ ኤክስፔክት ታደርጊያለሽ። ስለ ሳምባዲ እያወሩ ነው፣ ኔጌቲቭ ነገር ነው የሚያወሩት፣ ሀሜት ነው የሚያሙት። ከዛ ግን የፈለጉት ይቀየሙ ብዬ ዝም ይክፋቸው ከፈለገ አልተባበርም። ስለዚህ ዝም የምትይበት ጊዜ አለ። ሰዎችም እያናገሩሽ ክፉ ቃል እንድትናገር ኤክስፔክት ሲያደርጉ ዝም ብለሽ የምታልፊበት ጊዜ አለና ዝምታ በአስፈላጊው ቦታ መጠቀም ያስፈልጋል። ዝም ማለት ያስፈልጋል። ሁለተኛ ስንናገር ትንሽ አሰብ ማድረግ፣ አሁን የምናገረው ነገር ይጎዳ ይሆን? ያሳዝናት ይሆን? ወይ ኢቭን ሳይኮሎጂካሊ ልጎዳት እችል ይሆን? ስለዚህ ሳላስብ ድንገት
ያፎ ለምታኮ በቅቤ ታሽ የሚባለው ለዚህ ነው። ከተናገርሽው በኋላ ኢትስ አውት። ከዛ ማስተካከያ ይኸውልሽ እኔ ለማለት የፈለኩት እንደዛ እኮ ማለት ፈልጌ አይደለም፣ እሺ እንደዛ ማለት ፈልጌ ከምትይ አስቦ መናገር፣ ትንሽ አስበሽ እርግጠኛ አለመቸኮል። ከዛ አሁን ልክ ከቃሉ ላይ እንዳየነው የምትናገሪውን ነገር ማጣፈጥ፣ ለዛ እንዲኖረው ጣፍጦ እንዲወጣ ቃላት መርጠሽ አረፍተ ነገር አሳክተሽ ትላልቅ ሰዎች ጋር የምታወሪ ከሆነ አስተካክለሽ በአክብሮት የሚመቻቸውን ቋንቋ ተጠቅመሽ እንደዛ አጣፍጦ ደግሞ መናገር እሱ ኢምፖርታንት ነው። ከዛ የተባለው አራተኛ የሚያንጽ ቢልድ የሚያረግ ኤዲፋይ የሚያረግ እኔ ለፍቅር የምነግራት ነገር በሙሉ የሚያበረታት ኢንካሬጅ የሚያረጋት የሚያንጻት የሚያሳድጋት መሆን አለበት። የሚያንኳስሳት ስለ ራሱ ያለትን አመለካከት የሚያሳንስ መሆን የለበትም። የሚያንጽ ኤዲፋይ የሚያደርግ የተባለው ለዛ ነው። አምስተኛው ሁል ጊዜ በተቻለ መጠን ፖዚቲቭ የሆነውን ነገር መናገር እና ሁል ጊዜ ቀናውን መናገር። ስለ ሀገር ከሆነ የምናወራው ስለ ሀገራችን ቀና ነገር መናገር፣ ህዝብ ከህዝብ ጋር የሚያጋጭ ነገር አለመናገር። እኔ የሚያስደነግጠኝ መሰለሽ ቅድም አልሽ አንቺ ቃል ወጣ አይጠፋም አይደል? አየር ላይ ያላለ አብሮ ይሄዳል። ምን ይላል? ስለምትናገሩት ስለ እያንዳንዱ ከንቱ ቃል በፍርድ ቀን መልስ ትሰጡበታላችሁ አሉ ቃላቶቹ። በንስሐ ካላጠፋኋቸው ኔጌቲቭን በፖዚቲቭ ስለምትናገራት እያንዳንዷ ቃል በፍርድ ወንበር ፊት መልስ ትሰጥበታለህ ይላል። አሁን እንግዲህ ጉድ እኮ ነው፣ በጣም እኮ የሚያስፈራ ነው። እና እንዲህ ተጠንቅቆ አስቦ አሰላስሎ አሳምሮ መናገር፣ ዝም ማለት ያለብን ቦታ ላይ ዝም ማለት ይሄ ያስፈልጋል። ለምሳሌ ሰውየው ድንገት ሳያስበው የሚናገረው ነገር ልብ ውስጥ ያለውን ነገር ይነግርሻል። ታውቂያለሽ፣ ምን እያሰበ እንደሆነ ታውቂያለሽ። ድንገት ሳያስበው ነው። ስሊፕ ኦፍ ታንግ ነው። በሳይኮ አናሊሲስ ፍሪ አሶሲዬሽን የሚባል አለ። በሂፕኖሲስ ከኮንሽስ እንትን ታወርጂውና እንደፈለገ እንዲናገር ታደርጊዋለሽ። ወደ ማይንድ የመጣውን ነገር በሙሉ ተናገር ትይዋለሽ። ከዛ ወደ ማይንዱ የመጣውን ነገር ዝም ብሎ ሲናገር ከሚናገረችው ውስጥ ችግሮቹን ታገኛለሽ። ችግሩ ምን እንደሆነ ሳይኮ አናሊሲስ ላይ ፍሪ አሶሲዬሽን የሚባለው ይሄ ነው። ሂፕኖታይዝ አድርገሽው እንደፈለገ ወደ ማይንዱ የመጣውን ነገር በሙሉ እንዲናገር በማድረግ ነው። ግን ማንም ሰው ፐርፌክት ግን አይደለም። ይሄንን ራሱ ቅዱሱ መጽሐፍ አድሚት ያደርጋል። መርከቦችን መቆጣጠር ችለናል በአንድ መሪ፣ ፈረሶችን ልጓም አስገብተን ወደ ፈለግነው ቦታ ወስደናል። አንደበትን ግን መግታት አልተቻለም። ዊ ሜክ ሚስቴክስ ሁሌ ማለት ማንም ሰው ፐርፌክት ነኝ ካለ ምንም በአንደበት ያልሳሳትም ካለ እውነት አይደለም። ከውስጥ ነው የሚወጣው፣ ከልብ ነው የሚወጣው፣ ከማይንድ ነው የሚወጣው። ያልተቀመጠ ነገር ከየት ይመጣል? ብቻውን አንደበት እኮ አያወራም። ተውት ነው ወደ ቃላት የሚለወጠው። ቃላት ከዚህ ጋር ዝም ብሎ አይመጣም። የግድ ካሰብነው ነገር ነው ቃል ወደ ቃላት የሚለወጠው። እና እንደዛ ልቤ ንጹህ ነው ቃላፌ ነው ምናምን የለም። ያሰበውን ነው የሚናገረው። አሁን እዚህ ጋር እኔ ለሶስት አይነት ሰዎች ኤምፋሳይዝ ማድረግ ፈልጋለሁ ይህንን ንግግርን በተመለከተ። አንደኛው ፖለቲከኞች፣ የመንግስት ኃላፊዎች የሚናገሩት ነገር በጣም አቅም ያለው ብዙ ህዝብ የሚሰማው ቃላቶቻቸው ኃይል አላቸው፣ ኮንሲኩዌንስ ደግሞ አላቸው፣ ውጤት አላቸው። እና አሁን የመንግስት ኃላፊዎች ሲሆኑ የመንግስት ባለስልጣናት ሲሆኑ አንድ ጊዜ አይደለም 3 ጊዜ ማሰብ አለባቸው ብዬ አምናለሁ። ምንድን ነው የሚያስቡት? አንደኛ የምናገረው ነገር ልክ ነው ወይ? ትክክል ነው የምናገረው ነገር? እውነተኛ ነገር ነው የምናገረው? አንድ ይሄን ማሰብ አለባቸው። ሁለተኛ የምናገረው ነገር የህዝቡን ስነ ልቦና ይጎዳል ወይ? በህዝቡ መካከል ምን አይነት ነገር ነው የሚፈጠረው? አንዳንድ ባለስልጣን እኮ ሰምተሽ
እንዴ ግን ኢትዮጵያ ውስጥ መኖር አለብኝ እንዴ ብለሽ እኮ እንድታስብ የሚያደርግሽ ባለስልጣን አለ። የሚናገረው ባይተዋርነት እንዲሰማሽ እንዴ አገሩ የሁላችንም አይደለም እንዴ እውነት ብለሽ እንድታስብ የሚያደርግሽ ባለስልጣኖች አሉ። ለህዝቡ ስነ ልቦና አያስቡም። ህዝቡ ጋር መጥቶም እንደሚሰማው አያስቡም። እና ኢቭን እኛ ግን እዚህ ሀገር መኖር አለብኝ እንዴ ምንድነው የሚያወራው የኛስ ሀገር አይደለም እንዴ እንድታስቢ የሚያደርጉሽ አሉ። ስለዚህ የምናገረው ነገር ልክ ነው ወይ? ሁለተኛ ስነ ልቦና የህዝቡን ስነ ልቦና ይጎዳል ወይ ብሎ ማሰብ። ሶስተኛ አንዳንዱ ነገር እውነት እንኳን ቢሆን ልናገረው ይገባል ወይ ብሎ መጠየቅ አለባቸው። እውነት እንኳን ሆኖ እውነት ነው የተናገርኩት። እውነት ግን ሁሉን እውነት አትናገርም እኮ ሁሉን እውነት አይነገርም። ማትናገሪያቸው አሉ። እውነት ነው ልክ ነህ፣ ግን መናገር ማያስፈልግህ ነገር ነው። ስለዚህ ባለስልጣኖች ማይክ ጋር ሲመጡ፣ ወደ ሚዲያም ሲመጡ፣ መድረክ ላይም ሲቆሙ የሚናገሩትን ነገር መዝነው 3 ጊዜ አስበው ልክ ነው ወይ የምናገረው፣ ሄዶ ህዝቡ ምን አይነት ስነልቦና ተጽዕኖ ያሳድራል ብለው ከዛ እውነት ቢሆን እንኳን የሚናገሩት ነገር ምን ነገር አለበት ወይ? አንዳንድ ነገሮች ባይነገሩ ቢተው ይሻላል የሚል አባባል ሁሉ አለ። አንሰይድ ቢሆኑ ይሻላል የሚባል አለ። ይህን በደንብ አስበው ከተሰጣቸው ኃላፊነት የተነሳ በደንብ አስበው አሰላስለው መናገር አለባቸው። ይሄ አንዱ ነው፣ ለነሱ ነው። ሁለተኛ አሁን ለሚዲያ ቅርብ የሆኑ ጋዜጠኞች፣ አክቲቪስቶች እነሱም የሚናገሩትን ነገር በጣም ሴሌክቲቭ ቢሆኑ ጥሩ ነው። ለምሳሌ ህዝብ ከህዝብ ጋር የሚያጋጭ ከሆነ፣ ረብሻ የሚያስነሳ ከሆነ አሁን አንዳንድ ጋዜጠኞች አሉ ተቃዋሚ ሆነው እንዲህ አይነት ቪዲዮዎች ደርሰውናል ግን አናሳይ ሚሉ አሉ። አይ ታንክ ደም በጣም አፕሪሼት አደርጋቸዋለሁ። ምክንያቱም ዝም ብሎ ሪስፖንሲብል ሆኖ መልቀቅ ይቻላል። የደረሱን ነገሮች አሉ፣ የሰማናቸው ነገሮች አሉ፣ ግን ለጊዜው እነሱን አንናገርም የሚሉ ጋዜጠኞች አይቻሉ። አጌንስት ገቨርንመንት ናቸው ግን ይጠነቀቃሉ። ይሄ ጥሩ ነው። ግን የመጣውን ሁሉ ፎቶዎች ደርሰውኛል ግን ባናሳያቸው ይሻላል ይላሉ። ለምንድን ነው? ሌላ ሞት የሚያስከትል ከሆነ ሌላ እልቂት የሚያስከትል ከሆነ ያገኙት ነገር እንዳይለቁት ይሆናሉ። እነዚህ ልክ እንደዚህ ነው መሆን ያለበት። ጋዜጠኞች ቢሆኑ አክቲቪስቶች ቢሆኑ ነፃነቱ እያላቸው ግን የሚናገሩትን ነገር ምን ኮንሲኩዌንስ አለው፣ ሞት ሊጨምር ይችላል፣ ግድያን ሊጨምር ይችላል ብለው አስበው መናገር አለባቸው። ይሄ ከዛ አንቺም አፕሪሼት ታደርጊያቸዋለሽ። በሀሳብ እንኳን ባትስማሚ ግን ታደንቂያቸዋለሽ። ትክክልም ነው። ዶክተር ማሳሩ ኢሞቶ የሚባል ጃፓናዊ ነው የሰራው እና ለ20 ዓመት ጥናት አድርጓል። ለ20 ዓመት ውሃ ላይ ያጠና ነው። ከንጹህ ውሃ የወስድና በረዶ ያደርግና በዳርክ ፊልድ ማይክሮስኮፕ ያያል፣ ክሪስታሎችን ያያል፣ የሚሰሩ ክሪስታሎችን ያያል። ከቆሸሸ ውሃ ደግሞ ይወስድና አሁንም በማይክሮስኮፕ በረዶ ያደርግና ከዛ በኋላ በማይክሮስኮፕ ያያል። በኋላ the hidden message in water የሚል መጽሐፍ ጻፈ። ውሃ ውስጥ ያለ ስውር መልእክት ብሎ መጽሐፍ ጻፈ እና የኒውዮርክ ታይምስ ቤስት ሴለር ነበር። በጣም የተሸጠ መጽሐፍ ነው። እሱ ምንድን ነው ያለው? የሰራው ጥናት መጀመሪያ ውሃው አለ፣ ውሃውን ያስቀምጥና ሙዚቃ ይከፍታል። ለምሳሌ ክላሲካል ሚውዚክ ይከፍታል፣ የሞዛርት ምናምን አይነት ሙዚቃ ይከፍታል እዚኛው ውሃ ላይ። እዛኛው ውሃ ላይ ደግሞ የማግስቱ ወይ ቆይቶ ደግሞ ሌላ አይነት ይሄ ሄቪ ሜታል የሚባል የሚረብሸው አለ እንደሱ አይነት ሙዚቃ ይከፍታል። ሁለቱንም በረዶ ያደርጋቸዋል። በረዶ ካረጋቸው በኋላ በማይክሮስኮፕ ያያቸዋል ክሪስታሎቹን። ይሄ ክላሲካል ሚውዚክ የተከፈተለት ውሃ፣ እሱን የከፈተለት ውሃ በጣም የሚያምሩ ክሪስታሎችን ይሰራል። ያኛው ደግሞ ሮክን ማን ነው ሄቪ ሜታል የተከፈተበት እነዛ ከባድ እንትኖች አሉ አይደል? እሱ የተከፈተበት ደግሞ በረዶ አድርጎት ክሪስታሉን ሲመረምር ክሪስታሉ
ስብርብር ያለ የሚያስጠላ አሁንም እነሱንም ያሳያል። ስለዚህ ሚውዚክ በውሃው ክሪስታሎች ላይ ያለውን ተጽዕኖ ያሳያል። ይሄ ክላሲካል ቆንጆ ሙዚቃ የሚያገኘው ውሃ የሚያማምሩ ክሪስታሎች ሲሰራ፣ ያኛው የሚረብሸውን ሚውዚክ የተለቀቀበት ውሃ ደግሞ የሚያስጠሉ የተሰባበሩ ይሰራል። በጣም አስገራሚ ነው። ይሄ ብቻ አይደለም። ጸሎት የተጸለየበት ውሃ እንግዲህ አሁን እሱ ጃፓኒዝ ነው እና አንድ ውሃ ጸሎት ሲደረግበት ውሃው ላይ ሲጸለይበት ከዛ በኋላ የተጸለየበት ውሃ በረዶ እንዲሰራ አድርጎ ክሪስታሎቹም ስታያቸው እንዴት እንደሚያምሩ ማመናት አሁንም ያሳይልናል። ከዛ ደግሞ ጸሎት የተባረከ ውሃ የተጸለየበት ውሃን እንደዚህ ያሳያል። ከዛ ደግሞ ርግማን የተደረገበት ውሃ ደግሞ ዝም ብሎ ከርስ የተደረገ እሱን ደግሞ ሲያስጠሉ ክሪስታሎቹ በጣም ነው የሚገርመው። እነዚህን ሰራና ከዛ ንግግሮችስ ብሎ አሰበ። ንግግር ቃላት በውሃው ላይ ተጽዕኖ አለው ወይ ብሎ አጠና። አሁን ውሃውን ያመጣና ያስቀምጣል። ከዛ አንዳንድ ቃላቶች ለምሳሌ አይ ላቭ ዩ፣ አንቺ ቆንጆ ነሽ፣ አንቺ ውብ ነሽ፣ እወድሻለሁ፣ እኔ በፍቅር አምናለሁ የሚሉ ቃላቶች የአፕሪሺዬሽን፣ የፍቅር፣ የአድሚሬሽን ቃላቶች ይናገራል ውሃው ላይ። ወይም ደግሞ ይለጥፍበታል። አይ ላቭ ዩ የሚል ጽሁፍ ይለጥፍበታል ውሃው ላይ። ይሄን እንዲያደረግ አይደለም። እዚህኛው ላይ ደግሞ አይ ሄት ዩ፣ ልገልህ እፈልጋለሁ፣ በጣም ነው ምጠላህ የሚል ቃል ይናገርበታል ውሃው ላይ ወይም ይለጥፍበታል። አሁን ፋይንዲንጉን ብትመለከች በጣም ያስገርማል። እዚህ ጋር ወድሻለሁ፣ ፍቅር ነው፣ ደግነት ምናምን ቆንጆ ቃላት የተነገሩበት ውሃ በረዶ ሆኖ ክሪስታሎቹን በማይክሮስኮፕ ሲያቸው በጣም የሚያማምሩ ክሪስታሎች ናቸው። ይሄኛው ደግሞ ጠላሃለሁ፣ ልገልህ እፈልጋለሁ፣ በጣም ነው ማንምት የንዴት የጥላቻ ምናምን የተነገረባቸው ደግሞ ስብርብራቸው የወጣ በጣም ዳርክ የሆኑ ምን እንደሆኑ እንኳን የማትለያቸው አይነት ሆኖ ያሳያል። እንግዲህ እኛ የተሰራ ነው ከውሃ ነው አይደለም? ቃላት ከአንደበት የሚወጡ የፍቅር ቃላት እንደዛ ማሳመር ይችላሉ። ከአንደበት የሚወጡ የጥላቻ ቃላት ደግሞ እንደዛ ማበላሸት ይችላሉ። ስለዚህ ኮንክሉዥኑ ምንድን ነው? ከአንደበታችን የምናወጣቸው ቃላቶች፣ የምንሰማቸው ቃላቶች እኛ ላይ ያን ያህል ተጽዕኖ አለባቸው ማድረግ ይችላሉ። ምክንያቱም እኛ የተሰራ ነው ከውሃ ነው። 67% ውሃ ነን። ስለዚህ ውሃችን ላይ ነው የምትናገሪው። አሁን ለዚህ ነው በራሳችን ላይ የምናወጣቸው አዋጆች፣ በራሳችን ላይ የምናገራቸው ዝም ብዬ እኔ ማልሳካልኝ ነኝ፣ እኔ ማረባ ነኝ፣ እኔ እድለቢስ ነኝ፣ እኔ ምን እያልኩኝ ከተናገርኩ እኔ ላይ የሚያመጣውን ተጽዕኖ አሁን ይሄ ጃፓናዊ ሳይንቲስት ዶክተር ማሳሩ አንዳንዶች ሲዩዶ ሳይንቲስት ነው ይሉታል፣ ቢዝነስማን ስለሆነ ግን ኢንትረስትድ ስለሆነ ነው 20 ዓመት ያጠናው። ሌሎች ደግሞ ይቀበሉለታል፣ በጣም ተደንቀው ነው። ለዚህ ነው መጽሐፉ በሚሊየንስ የተሸጠው። እና ስታስቢው ግን በጣም አስገራሚ ነው። እኛ ከሚገባን በላይ ቃላቶች ኃይል አላቸው። በጣም መስበር ይችላሉ፣ በጣም መጠገን ይችላሉ። በራሳችን ላይ የምናውጃቸው ነገሮች፣ የምናገራቸው ነገሮች ኃይል አላቸው። ቶማስ ኤዲሰን ትምህርት ያስተማረችው እናቱ ነች። እንግሊዝኛ መጽሐፍ ማውራት ያስተማረችው እናቱ ነች። ማትስ ያስተማረችው እናቱ ነች። የእናቱ ነበረች አስተማሪው። እሱም በተመለከተ አንዳንድ ስቶሪዎች፣ ታሪኮች እውነተኛ ናቸው፣ አይ ተጨምረዋል እንዲህ የሚባሉ ታሪኮች አሉ። እኔ ግን አንዱ በጣም ወደው ታሪክ አለ እና ምንድነው የሆነው? መጀመሪያ ትምህርት ቤት ገብቶ ነበር። ሕፃኑ ቶማስ ኤዲሰን ትምህርት ቤት ገብቷል። ትምህርት ቤት ገብቶ አንድ ቀን ለእናቱ ከአስተማሪዎች ከዳይሬክተሩ የተጻፈ ወረቀት ይዞላት መጣ እና ስለ ልጁ ስለሱ ነው የተጻፈው ወረቀቱ። እናትየው ተቀበለች፣ አነበበች። እያነበበች እንባዋ መጥቷል፣ ወረቀቱ እንባዋ መጥቷል። ከዛ ምንድነው የሚለው ብሎ ጠየቃት።
እና እሷ ምን አለችው? ወረቀቱን አልሰጠችውም። your son is a genius ነው የሚለው አለችው። ወረቀቱ የሚለው your son is a genius. This school is too small for him and we don't have good enough teachers to train him. እና please teach him at home ነው የሚለው አለችው። your son is a genius. እኛ እሱን የሚመጥኑ አስተማሪዎች የሉንም። በጣም አእምሮ ምጡቅ ስለሆነ እሱን የሚመጥኑ አስተማሪዎች ስለሌሉን ቤት አስተምሪው ነው የሚለው አለችው። ከዛ ከማግስቱ ጀምሮ ከትምህርት ቤት ቀረ። ምክንያቱም ያለችው ምንድነው? በጣም አእምሮ ምጡቅ ነው፣ እሱን ለማስተማር ብቃት ያላቸው አስተማሪዎች የሉንም፣ ስለዚህ እባክሽ አንቺው ራስሽ ቤት አስተምሪው ብሎ ነው የጻፉላት። ከዛ ቶማስ ኤዲሰን ቀረ ከትምህርት ቤት፣ ህፃኑ ቶማስ ኤዲሰን። እሷ ራሷ ማስተማር ጀመረች። እሷ አደገ፣ አስተማረችው፣ በጣም ሰክሰስፉል ሳይንቲስት ሆነ። ካደገ በኋላ እናቱ ሞተች። እናቱ ከሞተች በኋላ አንድ ቀን ዕቃ እየፈለገ እያለ ቤት ውስጥ ወረቀት አገኘ። ወረቀቱ ያገኛት ወረቀት የዛ ጊዜ ከትምህርት ቤት ዳይሬክተሩ ሰጥቶት አምጥቶት ለእናቱ የሰጣት ወረቀት ነች። ሲያነባው ጽሑፉ የሚለው በትክክል ጽሑፉ የሚለው your son is mentally deficient. We cannot let him attend our school anymore. He is expelled ነው የሚለው። ልጅሽ አእምሮ ድካም አለበት፣ እንደው ሜንታል ኢልነስ ሁሉ ይላል። your son is mentally deficient. We cannot let him attend our school anymore. He is expelled ይላል። ጽሑፉ የተጻፈው ዳይሬክተሩ ምን ብሎ ነበር የጻፈው? ልጅሽ የአእምሮ ብቃት የለውም፣ እዚህ ትምህርት ቤት መማር አይችልም፣ ስለዚህ ከትምህርት ቤት አባረነዋል ነው የተጻፈው። ትክክለኛው ደብዳቤ ለእናትየው የተጻፈው። እሷ የዛ ጊዜ ለካ ደብዳቤውን አምጥቶ ሲሰጣት አይታው እንባዋ መጥቶ ማሚ ምንድን ነው የሚለው ብሎ ሲጠይቃት your son is mentally deficient የሚለውን አእምሮ ብቃት የለውም፣ እዚህ ትምህርት ቤት መማር አይችልም፣ አባረነዋል የሚለውን ትታ እሷ ወረቀቱን ይዛ ሌላ ነገር ነው ያነበበችለት። your son is a genius። ይሄ ትምህርት ቤት እሱን ለማስተማር ብቃት ያላቸው አስተማሪዎች የሉትም፣ ስለዚህ ቤት አስተምሪው ነው ያሉኝ ነው ያለችው። ያኛውን ብትለው እውነቱን ብትነግረው ኖሮ ምንድን ነው የሚሆነው? አእምሮ አይችልም እና ትምህርት ቤት እዚህ መማር አይችልም አስወጥተነዋል የሚል ነው የተጻፈው ወረቀት። እሷ ግን ለውጣ ልጅሽ ጂኒየስ ነው፣ እሱን የሚመጥኑ አስተማሪዎች የሉም፣ ስለዚህ ቤት አስተምሪው ብለውኛል አለች። ልጁ ምን ሆነ? ጂኒየስ ሆነ። አሁን እቺ እናት ያደረገችውን ተመልከች። እዛ ጋር የመጣውን ኔጌቲቭ የሆነ ልጇን ሊገድል የሚችል ዲስትሮይ ሊያደርገው የሚችለውን ነገር ትታ እሱ ያመነችበትን የነገረችው የኔ ልጅ ጂኒየስ ነው፣ እሱን ለማስተማር ብቁ የሆኑ አስተማሪዎች የሉም ነው የተባለው ብላ ነው የነገረችው። የሰማችው ልጁ ቶማስ ኤዲሰን ህፃኑ አመናት፣ የሰማውን አመነ። ስለዚህ እኔ ጂኒየስ ነኝ ማለት ነው። አስተማሪዎች ማስተማር እስከማይችሉ ድረስ ብቁ አስተማሪ እስከማይገኝልኝ ድረስ እኔ ጂኒየስ ነኝ ማለት ነው አለ። ጂኒየስ ሆነ። ያኛውን ብታነብለት ስኖሩ በቃው ነበር። እንኳን ሳይንቲስት ሊሆን እንኳን ይሄ ሁሉ ፈጠራ ሊያደርግ አይሆንም ነበር። እሷ ግን ዲክሌር ነው ያደረገችው ልጇ ላይ አንተ ጂኒየስ ነህ፣ አእምሮ ምጡቅ ነው፣ አስተማሪዎች ሊያስተምሩ እንኳን አይችሉም፣ ለዚህ ነው ቤት የምትማረው ብላ አዋጅ ነው የተናገረችበት። ልጁ ጂኒየስ ሆነ፣ ሳይንቲስት ሆነ። ልክ እንደዚህ እሱ እንግዲህ እሷ እናት ነች ያስተማረችው። ከዛ ይሄን ሲፈጥርልን ያን ሲፈጥርልን ኢኖቬቲቭ ሆኖ መጨረሻ ላይ ደብዳቤውን ሲያገኘው ሌላ ነው የተባለው። እና እንዴት አይነት እናት ነች ታያለሽ። ልክ እንደዚሁ አዋጅ ከአንደበት የሚወጣ አሁን እሷ ልጇ ላይ ነው ያወጀችው። ከአንደበታችን የሚወጡ አዋጆች በጣም ኃይል አላቸው። ለምሳሌ በእኛ አገር ሰዎች በራሳቸው ላይ የሚያውጇቸው አዋጆች አሉ። እኔ እድለቢስ ነኝ ትላለች።
እኔ እድለ ቢስ ነኝ። ደጋግማ ነው ይሄን የምትለው አንዷ። እኔ ገድ የለኝም፣ ገደ ቢስ ነኝ። እኔ እግሬ እርጥብ አይደለም እኮ በቃ የሚሄድበት እኮ ነው የሚበላሸው። እኔ እግሬ እኮ እርጥብ አይደለም። ያኛው ደግሞ እኔ ሰው አይወደኝም እኮ ሰው አይወደኝም፣ በፍጹም ሰው አይወደኝም ይላል። ሰው አይወደኝም። እኔ መቼ ይሳካልኛል ብለሽ ነው? እኔ እኮ አይሳካልኝ፣ የኔ ነገር መቼ ይሳካል ብለሽ ነው? አይሳካም፣ በፍጹም አይሳካም። ለኔ ሲሆን ነገር ሁሉ ይጠማል እኮ። ሁሉ ጊዜ ነው እኮ ነገር የሚጠመው። ለኔ ሲሆን ሁሌ ነገር እንደጠመመብኝ ነው ይላሉ። ከዛ ምን ይሆናል? እውነትም ገደቢስ ትሆናለች፣ እውነትም እድለቢስ ትሆናለች፣ እውነትም ሰው አይወደውም፣ እውነትም አይሳካለትም፣ እውነትም ነገር ይጣመብበታል። ማን ይሄን ያወጀበት? ራሱ በአንደበታችን የምንናገረው ነገር፣ አምነን የምንናገረው ነገር፣ በተለይ በልባችን አምነን የምንናገረው ነገር በህይወታችን አፌክት ያደርገናል። እኔ እድለቢስ ነኝ፣ እኔ አይሳካልኝም፣ እኔ ሰው አይወደኝም፣ እኔ ጠማማ ነው እድሌ፣ እኔ ማይሆን ምል ከሆነ ጠማማ ይሆናል እድሌ፣ አይሳካልኝም፣ ሰዎች አይወዱኝም። የተናገርኩት ነው የሚሆነው። ይሄ ድል በደንብ ማወቅ አለብን።